ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች አባቷን ባልጠበቀው ነገር ሰርፕራይዝ ያደረገችው እና የአባቷን እንባ ያመጣችው ድንቅ ወጣት ስለ አባቷ የህይወት ታሪክ ከጓደኞቹ የተገኘ የህይወት ምስክርነት እንዲሁም ስለ ስራ እና በስራ ላይ የነበረውንም የህይወት ጎዳና እና ስለ ዲቦራ ፋውንዴሽን በዝርዝር ስለ አባቷ የሚገልጽ መጽሐፍን በ7 ወር ውስጥ አጠናቃ በስጦታ መልክ አበርክታለታለች። ሐሳቡ የጀመረው የዛሬ 5 ዓመት ቢሆንም ነገር ግን ሐሳብ ብቻ ሆኖ ያልቀረው ዛሬ ለአባቷ የደስታ ምንጭ ሆኖላታል። ታዲያ በዚህ ድርጊቷ ብዙዎችን ያስደሰተች ሲሆን የደስታቸውንም ጥግ በአስተያየት መስጫ ሳጥን ስር ሲያሰፍሩላት ተመልክተናል። ታዲያ አንዳንዶች እግዚአብሔር አብዝቶ ይባርክሽ፣ አባታችን እያለ እንዲህ ብናደርግላቸው እጅጉኑ የሚያስደስት ነገር ነው። አባቶቻችን በቅርብ ይሄዳሉ፣ ነገር ግን ከሄዱ በኋላ አንዳች ነገር ሳናደርግላቸው እንዲሁም ደግሞ ደስታቸውን ሳንመለከት ሄዱ ብለን ሁሌም በሐዘንና በቁጭት በምንጸጸትበት በዚህ ዘመን እንዳንቺ ያሉ ሴቶች ግን አባቶቻቸውን ቢያጡም የሚደሰቱበትና የሚረኩበትን ነገር አድርገው በማለፋቸው እጅጉኑ ደስተኛ የሆኑ እድሜያቸውን ያጠናቃሉ። እንግዲህ ያደረግሽው ነገር ይህ ነው። አባትሽን ከዚህ በኋላ ብታጩም አትጨነቂም፣ እንዲሁም ደግሞ አትከፊም። ያደረግሽለት ነገር አለ፣ እሱም የተደሰተበት እንዲሁም ደግሞ ልጄ አደረገችልኝ ሲል የሚያወራው ነገር አለ እና በድርጊትሽ እጅጉኑ እኛ ተገርመናል፣ ተደንቀናል። ለአንቺም እንደነዚህ ያሉ ልጆችን ያበርክትልሽ ሲሉ ብዙ ሰዎች ሐሳብና አስተያየቶቻቸውን ሲያቀርቡላት ተመልክተናል። እንዲሁም ደግሞ አድናቆቻቸውን በሐሳብ መስጫ ሳጥን ስር ሲያሰፍሩላት ተመልክተናል። እንግዲህ ከዚህ ባሻገር ደግሞ የያዝንላችሁ ሌላው መረጃችን ሰሞኑን በተነሳው በአርሲ አካባቢ ለተፈጠረው ችግር ብዙዎች ያላቸውን ሐሳብና አስተያየት እንዲሁም ደግሞ ተቃውሞ በሶሻል ሚዲያቸው ላይ ሲያሰፍሩ ተመልክተን ነበረ። እንዲሁም ደግሞ አንዳንድ ታዋቂ ሰዎች ተጽዕኖ ፈጣሪዎች የሚባሉ በቲክቶክ ገጽ ላይና እንዲህ በፌስቡክ ገጻቸው ላይ እያሰፈሩና ሐሳብና አስተያየቶቻቸውን እንዲሁም ደግሞ በዚህ ዘመን እንደነዚህ ያሉ ችግሮች ሊቀረፉ ይገባል፣ መንግስት እልባት ሊሰጠው ይገባል እያሉ ተቃውሟቸውን እንዲሁም ደግሞ ለመንግስት ጥሪያቸውን ሲያሰሙ የተመለከተው ጉዳይ ነበረ። እንዲሁም ደግሞ በአንዳንድ ሰዎች ላይ ተቃውሞም ሲነሳባቸው ተመልክተን ነበረ። እነዚህ ያሉ መረጃዎችን ለእናንተ በቅርቡ ስናቀርብላችሁ እንደነበረ የሚታወስ ነው። ያሉትን መረጃዎች ከታች ወረድ ብላችሁ ማየት ትችላላችሁ። ታዲያ ዛሬ ለምን ይህንን አነሳ ካላችሁኝ ይህ መረጃ የመጣው ስለ አርሲ ምዕመናን የቅድስት ሥላሴ ዩኒቨርሲቲ ተማሪዎች ጥያቄና መግለጫን አውጥተው ነበረ። እኛም የያዙትን መግለጫና ጥያቄዎችን ለናንተ በቪዲዮ ይዘንላችኋል። ቪዲዮንም ለናንተ የምናስመለክታችሁ ይሆናል። ቪዲዮንም ከመጀመራችሁ በፊት ይህ ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ እንዲሁም ደግሞ ለብዙ ሰዎች እንዲመለከቱ ሼር ያድርጉት እንላለን። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ይጀምሩት። ቪዲዮን ተከታትለን የምንመለስ ይሆናል። ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትን እና ገዳማትን የስነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን እንግዲህ ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ስለ አርሲ ምዕመናን የቅድስት ሥላሴ ዩኒቨርሲቲ ተማሪዎች ጥያቄያቸውና መግለጫቸውን የያዘውን ቪዲዮ ለእናንተ እንዳቀረብንላችሁ ነው። በዚህ ቪዲዮ ላይ ያላችሁን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያቀርቡልን እንላለን። እንዲሁም ደግሞ በአርሲ ላይ ለተከሰተው ጉዳይ እጅጉኑ ብዙ ሰዎች ሐሳብና አስተያየቶቻቸውን እንዲሁም ደግሞ ተቃውሟቸውን እያሰፈሩ ይገኛል። እንግዲህ እስካሁን ድረስ እልባትን ያላገኘ ጉዳይ ነው። ብዙ ሰዎች ጫና ለማድረግም እየሞከሩ ይገኛሉ። መንግስትም እስካሁን ድረስ እልባትን ያልሰጠበት እንዲሁም ደግሞ መግለጫንም ያላወጣበት መረጃ ነበረ። እንግዲህ እስቲ እናንተ ጋርም ያለውን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስፍሩልን እንላለን። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበረ። እንግዲህ
ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ደግሞ መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኗት እንላለን። ለብዙ ሰዎች ይህ መረጃ እንዲደርስ ላይክ እና ሼር ማድረጋችሁ እንዳይዘነጋ እንላለን። በዚህ ሚዲያ ላይ አዲስ ሐሳብና አስተያየት ካላችሁ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስፍሩልን እያለን እኛ ከወዲሁ ልንሰናበት እንወዳለን። ከመሰናበታችን በፊት ግን በአጭሩ ያቀረብንላችሁ መረጃዎች እነዚህን ይመስሉ ነበር። እጅጉኑ አድናቆትን ያተረፈችው ወጣት ለአባቷ ያልተጠበቀ መጽሐፍን በ7 ወር ውስጥ አጠናካ ማቅረቧንና የብዙ ሰዎችን ልብ የነካና እንዲሁም ደግሞ ብዙዎችን ያስደሰተ ጉዳይ ነበረ። እንዲሁም ደግሞ በሌላኛው በኩል ደግሞ በአርሲ ላይ ለተቀሰቀሰው ጉዳይ መግለጫና ጥያቄን ያቀረቡት ዩኒቨርሲቲን ያቀረብንላችሁ ይመስል ነበረ። ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበረ። እኛ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።